አሁን ደግሞ የሚቀርብልን የእንግዳ ዝግጅታችን ነው። ተከታተለን እንመለስ። ሰላም ልጆች እንደምሰነበታችሁ። እንግዲህ መራ ግብር አስተዋቂዎቹ እንደነገሯችሁ አሁን የእንግዳ ዝግጅታችን ላይ እንገኛለን። እንግዲህ እንግዳችን እንጂ ቀርበለው እንግዳችን እስኪዳሽ ለኔም ለተመልካቾችም ማስተዋቂል። በመጀመሪያ እድሉ ስለሰጣችሁኝ አመሰግናለሁ። ስሜ ረዲ በሱፍቃድ ይባላል። የመጣሁት ከጀሞ መድኃኔዓለም ፈለገው የሰንበት ትምህርት ቤት ሲሆን በመንፈሳዊ 5ኛ ክፍል ተማሪ ሲሆን በዓለማዊ ደግሞ የ6ኛ ክፍል ተማሪ በመሆን ይገኛል። እሺ ክርስትና ስምሽን ግን አልነገርሽኝ? የክርስትና ስሜ ወለተ ማርያም ይባላል። እሺ ጥምቀት እንዴት ነበር ያከበርሽው? ጥምቀት ያከበርኩት አንደኛ ከአስተማሪዎቼ ጋር ሲሆን ሁለተኛ ደግሞ ከጓደኞቼ ጋርና ከቤተሰቦቼ ጋር ነው። እንዲሁም ደግሞ ሰንበት ትምህርት ቤትን በማገልገል ወይም ደግሞ ቤተክርስቲያን በማገልገል አክብሬያለሁ። ተሰላፊ ነበርሽ? አዎ። የጀሞ መድኃኔዓለም? አዎ። እሺ በጣም ደስ ይል እንደነበረ ተስፋ አደርጋለሁ። አዎ በጣም ደስ ይላል። ምን ነገሮችን ተመለከትሽ? የተመለከትኩት ነገር አንደኛ ነገር አገልጋይ ስለሆንኩኝ ከተለያዩ ቦታዎች የመጡ ሰዎች የተለያዩ ነገሮችን በማድረግ እንዲሁም ደግሞ ባህላችንን በመመልከት ሲደነቁ አይቼ ነበር። ከተለያዩ ሀገራት የመጡ ሰዎች? አዎ። ደስ ይላል። በጣም ደስ ይላል። በሀገር ስፖርት ተሻለ ማለት ነው? አዎ። እሺ በጣም ደስ ያለሽ ነገር ምንድነው? በጣም የወደድሽው? በጣም የወደድኩት ድባቡን ሲሆን የተለያዩ ሰዎች ከተለያዩ ቦታ እንደመጡ ነግሬሻለሁ። እንዲሁም ደግሞ ከተለያዩ ቦታ የመጡ ሰዎች ድባቡን በመመልከት በጣም ደስ ብሏቸው የተለያዩ ነገሮችን በማድረግ እንዲሁም ደግሞ በመዝናናት አሳልፈዋል። እኔም በዛ ተደስቻለሁ። እሺ መልካም። እስኪ ለኛ ለልጆች ምን ይዘሽልን መጥተሻል? ለልጆች አሁን እዚህ ላቀርብ የፈለኩት ከጥምቀት መዝሙር መካከል ልዑል እግዚአብሔር የሚለው መዝሙር ነው። ልዑል እግዚአብሔር ልዑል እግዚአብሔር ምስጋና ይገባሃል። ልዑል እግዚአብሔር ልዑል እግዚአብሔር ምስጋና ይገባሃል። ለጥምቀት በዓል ለጥምቀት በዓል በሰላም በጤና አደረሰን። ለጥምቀት በዓል ለጥምቀት በዓል በሰላም በጤና አደረሰን። ስላዳመጣችሁኝ አመሰግናለሁ። እሺ ዝማሬ መልእክት ያሰማል። አሜን። በጣም ደስ የሚል መዝሙር ነበር። አዎ። እሺ አንድ ሰው አስተዋይ ነው የሚባለው ምን ነገሮችን ሲያደርግ ነው? አንድ ሰው አስተዋይ ነው የሚባለው አንድ ነገር ከማድረጉ ወይም ከመወሰኑ በፊት የማደርገው ነገር ምን አይነት ጥቅም ይሰጠኛል ወይስ ደግሞ ምን አይነት ጉዳት ይሰጠኛል ብሎ የሚያስብ ሰው ወይም ደግሞ የማደርገው ነገር ለሰዎች ምን አይነት ጥቅም ይሰጣቸዋል ወይ ደግሞ ምን አይነት ተጽዕኖ ያሳድርባቸዋል የሚለው ነገር በአይምሮ የሚያስብ ሰው አስተዋይ ሰው ነው ይባላል። እሺ መልካም በትክክል መልሰሻል። ጓደኞችሽን እንዴት እንደምትወዳቸው እስኪ አስረጅ። ጓደኞቼን የምወድበት መንገድ አለ። ነገር ግን በመጀመሪያ ጓደኛ ጥሩም ሊሆን ይችላል መጥፎም ሊሆን ይችላል። ግን ሰዎች መምረጥ ያለባቸው ጥሩ እና አስተዋይ ጓደኛ መምረጥ ሲኖርባቸው እኔ ጓደኛዬን የምወድበት መንገድ በአንድ አይነት ነው። ግን መጥፎ ጓደኛ በጭራሽ መምረጥ ስለሌለብን ለኔ ጥሩ ጓደኛ ናቸው ያሉኝ ሲሆን ጓደኞቼን የምወድባቸው መንገዶች ከማንም ሰው ሳላስበልጥ ከማንም ሰው ሳላሳንስ ከሁሉም ሰዎች ጋር እኩል አድርጌ እንደማያቸው እና እንደምወዳቸው ነግራቸዋለሁ። እሺ መልካም። ሰንበት ትምህርት ቤት በስንት ዓመትሽ ነው የገባሽ? ሰንበት ትምህርት ቤት የገባሁት በ8 ዓመቴ ነው። ስትገቢ አስቸግረሽ ነበር? አላስቸገርኩም። በጣም ደስ ብሎኝ ነበር። ደስ ብሎሽ ነበር? አዎ። ልውጣ ጨነቀኝ አላልሽም? አላልኩም። እሺ መልካም። ለምን ነው ሰንበት ትምህርት ቤት የገባሽ? ሰንበት ትምህርት ቤት የገባሁበት ምክንያት አንደኛ ነገር ስለ እግዚአብሔር እንዲሁም ደግሞ ስለ እመቤታችን ስለ ቅድስት ድንግል ማርያም የተለያዩ ታሪኮችን እንዲሁም ደግሞ የተለያዩ ጻድቃናትን መላእክትን እንዲሁም ደግሞ የተለያዩ እንትኖችን የተለያዩ ቅዱሳንን
የነሱን ታሪክ ማወቅ ስለፈለኩኝ እንዲሁም ደግሞ ወደ እግዚአብሔር ቤት መቅረብ ስለፈለኩኝ ነው። ሰንበት ትምህርት ቤት መልካም። ሰንበት ትምህርት ቤት ከገባሽ በኋላ ብዙ ነገሮች እንደተማርሽ ተስፋ አደርጋለሁ። ምንድነው እስኪ ከተማርሻቸው መካከል ጥቂት አስረጅ። የምንማረው ትምህርት በሴሚስተር የተከፈለ ሲሆን በመጀመሪያው ሴሚስተር እንደውም የምንማረው ክርስቲያናዊ ስነ ምግባር፣ መዝሙር፣ ግዕዝ እንዲሁም ደግሞ ትምህርት ሃይማኖት ነው። እንዲሁም ደግሞ በሁለተኛ ሴሚስተር የምንማረው የቤተ ክርስቲያን ታሪክ፣ ስርዓተ ቤተ ክርስቲያን እንዲሁም ደግሞ የመጽሐፍ ቅዱስ ጥናት በመማር እንገኛለን። እሺ መልካም። ሰንበት ትምህርት ቤት በመግባትሽ አልቆጨሽም ማለት ነው? አልቆጨኝም። እስኪ የቀን ውሎሽ ንገሪ። የቀን ውሎዬ እኔ በእቅዴ መሰረት ስለሆነ የምመራው ቤተሰብንም የማግዝበትም ሰዓት አለ፣ ቤተክርስቲያንም የሚሄድበት ሰዓት አለ፣ የምጫወትም እንዲሁም ደግሞ የማጠናበትም ሰዓት አለ። ስለዚህ በገደብኩት ሰዓትና ባቀድኩት መሰረት እመራለሁ ማለት ነው። እስኪ ከጧት እስከ ማታ ድረስ እንዴት ነው የምታሳልፊው ቀንሽ? ከጧት እስከ ማታ የማደርገው ድርጊት በመጀመሪያ ጧት ተነስቼ ፊቴን ታጥቤ ቤተሰብን አግዤ ቁርሴን በልቼ ወደ ቤት ማጽዳት ገባለሁ። ከዛ ከጨረስኩኝ በኋላ የተለያዩ መጽሐፍቶችን በማንበብ እንዲሁም ደግሞ ጥናት በማጥናት አሳልፋለሁ። ወደ ምሳ ሰዓት ሲደርስ ደግሞ ምሳዬን በልቼ ወደ ከሰዓት አካባቢ ውጪ ወጥቼ ከዛ ስመለስ ቤተሰቤን ካገዝኩኝ ቤተሰቤን አግዝና ከዛ በኋላ ከቤተሰቤን አግዤ ከጨረስኩኝ በኋላ ተሰባስበን ቤተክርስቲያን በመሄድ አሳልፈን ጉባኤን ሰምተን ተመልሰን ወደ ቤት ራሳችን በልተን እንተኛለን ማለት ነው። እሺ መልካም። አሁን የነገርሽኝ የእሁድና የቅዳሜ ነው ብዬ ተስፋ አደርጋለሁ። ከሰኞ እስከ ዓርብ? ከሰኞ እስከ ዓርብ ደግሞ በጠዋት በመነሳት ቤትን በማጽዳት ከዛ በኋላ የደንብ ልብሴን በመልበስ ወደ ትምህርት ቤት ከሄድኩኝ በኋላ ወደ ከሰዓት አካባቢ ስለሆነ የምንመለሰው ከትምህርት ቤት መልስ የቀን ልብሴን ለብሼ መክሰሴን በመብላት ከዛ በኋላ የጥናት ካለኝ እንዲሁም ደግሞ የቤት ስራ ካለኝ በመስራት ከዛ ደግሞ ከጨረስኩኝ በኋላ ቤተሰቤን በማገዝ ራት በልተን እንተኛለን ማለት ነው። እሺ መልካም። ወላጅም ሆነ ሌላ ሰው ምንም ነገር ቢያዘን ሙሉ ለሙሉ መተግበር አለብን ብለሽ ታስቢያለሽ? ለምን? ምክንያቱም ወላጅ የሚለን ወይም ደግሞ የሚመክረን ነገር ወደ ጥሩ ቦታ ስለሆነ የሚመራን ቤተሰብን መታዘዝ አለብን። አንደኛ ነገር ቤተሰብን ከታዘዝን ከ10ቱ ትእዛዛት ውስጥ እናትና አባትህን አክብር የሚለውን ትእዛዝ በመፈጸም ቤተሰቦችንን በመታዘዝ ከታዘዝንም በኋላ እንባረካለን። እንዲሁም ደግሞ የተለያዩ ጥሩ ተግባራት ከተገበር ወደፊት መንግስተ ሰማያትን መውረስ እንችላለን ማለት ነው። እሺ መልካም። የመታዘዝ ጥቅም ምንድነው? ስንታዘዝ ምን ጥቅም እናገኛለን? የምንታዘዘው የምንተገብርበት ጥቅም የተለያዩ ስራዎችንም እንለምዳለን። እንዲሁም ደግሞ እንባረካለንም። እንዲሁም ደግሞ በአምላክ ዘንድ መንግስተ ሰማያትንም እንወርሳለን። ጥቅሙ ይሄ ነው። ለዛ ስንታዘዝ በረከት እናገኛለን፣ ረድኤትን እናገኛለን። እሺ መልካም። ቃልትን እንሰማለን። አሜን። ወላጆችን ስታግዢ ምን ይልሻል? ወላጆችን ሳግዝ የሚሉኝ ነገር አንደኛ ነገር ይባርኩኛልም፣ ሁለተኛ ነገር ደግሞ የተለያዩ ነገሮችን አብረን በማሳለፍ ችግሮችን በመፍታት ያለመድኩትንም ነገር በማስለመድ ጎበዝ እንድሆን ይረዱኛል። ለዛ ወላጆችን ስታግዢ በረከት እናገኛለሽ። የአባትና የእናት ምርቃት እድሜ ያስረዝማል የሚባለው ለዛ ወላጆቻችን ብናግዝ የተለያዩ በረከቶችን እናገኛለን፣ እድሜያችንን ይረዝማል ማለት ነው። እሺ መልካም። ስታድጊ ምን መሆን ነው የምትፈልጊው? ሳድግ መሆን የምፈልገው አስተማሪ፣ በዓለማዊ አስተማሪ ነው መሆን የምፈልገው። በመንፈሳዊ ደግሞ ዘማሪ ነው መሆን የምፈልገው። ለምን? ምክንያቱም ዘማሪነት በረከትን ያስገኛል። አስተማሪነት ደግሞ የተለያዩ ፍሬዎችን አፈራለሁ። ምክንያቱም ገና የተወለዱ ህፃናትን
በመኮትኮት እንዲሁም ደግሞ ትምህርት በማስተማር ከፍተኛ ደረጃ ላይ ማስገኘት ስለምፈልግ። እሺ ቃልዎትን ያሰማል። አሜን። አብሮ እግዚአብሔር ልብሽን ያሳካልሽ። አሜን። እና አሁን አስተማሪና ዘማሪ ለመሆን ምን ዝግጅት እያደረግሽ ነው? አስተማሪ ለመሆን የተለያዩ መጽሐፍትን በማንበብ እንዲሁም ደግሞ አስተማሪዎችን የተለያዩ ጥያቄዎች በመጠየቅ ዝግጅት እያደረኩኝ እገኛለሁ። በመንፈሳዊ ደግሞ በዘማሪነቴ የተለያዩ መዝሙራትን በመስማት እንዲሁም ደግሞ በመሸምደድ ዝግጅት እያደረኩኝ እገኛለሁ። እሺ መልካም። በድጋሚ እግዚአብሔር ልብሽን ያሳካልሽ። አሜን። አሁን ደግሞ ለሀገራችን ለኢትዮጵያ ምንድነው የምትመኝላት? ለሀገራችን ለኢትዮጵያ የምመኝላት ነገር ፍቅር፣ ሰላም፣ አንድነት እንዲሁም ጤናን ነው የምመኝላት። ፍቅር ካለ ሰዎች እንዳለ አይጣሉም። እንዲሁም ደግሞ ሰዎች አንድነትን ይፈጥራሉ። ስለዚህ ለሀገሬ ለኢትዮጵያ ፍቅርን፣ ጤናን፣ ሰላምን እንዲሁም አንድነትን እመኝላታለሁ። እሺ መልካም። ሰንበትም ሆነ በአስኳላ ትምህርትሽ ጎበዝ ናት ስለሚሉሽ ሰምቻለሁ። እንዴት ጎበዝ ነሽ? ጎበዝ የሆንኩበት ምክንያት አንደኛ ነገር ከቤተሰቦቼ ድጋፍ ስለማገኝ ነው። ሁለተኛ ነገር ደግሞ በራሴ ስለምተማመን ነው። ሶስተኛ ነገር ደግሞ በቅዴ መሰረት ስለምመራ ነው። እዛ ልጆችን በቅዳቸው መሰረት ቢመሩ ጎበዝ መሆን ይችላሉ ማለት ነው። አዎ። በተጨማሪስ ሁላችንም ጎበዝ መሆን እንችላለን? አዎ፣ ሁሉም ሰው ጎበዝ መሆን ይችላል። አንድ ሰው አንድ ነገር አደርጋለሁ ብሎ ከተነሳ የማይቻል ነገር የለምና በራሱ ተማምኖ ከፍተኛ ደረጃ ላይ እንዲሁም ደግሞ ያልተቻለውን ነገር ድል አድርጎ ሊነሳ ይችላል ማለት ነው። ታዲያ ለምንድን ነው ተማሪዎች ዝቅተኛ ውጤት የሚያገኙት? ተማሪዎች ዝቅተኛ ውጤት የማያገኙት አንደኛ ነገር የቤተሰባቸውን ምክር ስለማይሰሙ ነው። ሁለተኛ ነገር ደግሞ በራሳቸው ስለማይተማመኑ ነው። ሶስተኛ ነገር ደግሞ እቅዳቸውን ስለሚያፈርሱ ወይም ደግሞ በእቅዳቸው መሰረት ስለማይመሩ ነው። እሺ ቃልዎትን ያሰማል። አሜን። ቃልዎትን ወላጆችሽን ስልክ ስጡኝና ጌም ልጫወት ቲክቶክ ላይ እያልሽ ታስቸግሪያለሽ ወይስ? በሱ እንኳን አላስቸግርም። በረፍት ጊዜ እንኳን መንፈሳዊ ነገሮችን ወይም ደግሞ መጽሐፍትን በማንበብ ነው ማሳልፈው። ለዛ ጊዜያችንን ቲክቶክና ሌሎች ጌሞችን በማየት ከማሳለፍ ይልቅ መጽሐፍትን በማንበብ እናሳልፍ፣ ብዙ እውቀት እናገኛለን ማለት ነው። እሺ መልካም። ሰዎች ለምንድን ነው የሚጣሉት? ሰዎች የሚጣሉበት ምክንያት አንደኛ ነገር በተለያዩ ሀሳቦች ስለማይስማሙ ነው። ሁለተኛ ነገር ደግሞ በሃይማኖትን ስለማያውቁ ነው። ሃይማኖት ቢያውቁማ አንድነት ይኖራቸው ነበር፣ ፍቅር ይኖራቸው ነበር፣ ሰላም ይኖራቸው ነበር። ስለዚህ ሃይማኖት ቢያውቁ ኖሮ አንድነትም ይኖራቸዋል፣ ፍቅርም ይኖራቸዋል። ስለዚህ ሃይማኖትን ባለማወቃቸው ምክንያት ይሄንን ሁሉ የተለያዩ ግጭቶችን ይፈጥራሉ ማለት ነው። እሺ ቃልዎትን ያሰማል። እኛ ክርስቲያኖች ማንን ነው መከተል ያለብን ብለሽ ታስቢያለሽ? መከተል ያለብን እግዚአብሔርን ነው። እግዚአብሔርን መከተል ያለብን ለምን? ምክንያቱም እግዚአብሔርን ብንከተል ጥሩ ነገር ነው እንጂ መጥፎ ነገር አይገጥመንም። እሺ ቃልዎትን ያሰማል። በትክክል መልሰሻል። ሰንበት ትምህርት ቤት የማይማርና ሰንበት ትምህርት ቤት የሚማር ልጅ ልዩነቱ ምንድነው ብለሽ ታስቢያለሽ? ሰንበት ትምህርት ቤት የማይማር የተለያዩ ታሪኮችን ባለማወቅ ይቸገራል። እንዲሁም ደግሞ ከሰዎች ጋር የተለያዩ ግጭቶችን ይፈጥራል። ምክንያቱም ሰንበት ትምህርት ቤት ባለመግባቱ ምክንያት ሃይማኖትን አያውቅም። ስለዚህ ደግሞ ሌላኛው ደግሞ ሰንበት ትምህርት ቤት የገባ ሰው ደግሞ የተለያዩ ነገሮችን የተለያዩ መጽሐፎችን በማንበብ የተለያዩ እውቀቶችን ሊያገኝ ይችላል። ስለዚህ ሃይማኖትን ያውቃል። ስለዚህ ደግሞ ሁለቱ ሰዎች ቢጋጩ ያለመስማማት ችግር ይፈጥርባቸዋል ማለት ነው። እሺ መልካም። ቃልዎትን ያሰማል። ቤተክርስቲያን ምናችን ናት? ቤተክርስቲያን አንደኛ ነገር እናታችን ናት። ሁለተኛ ነገር ቤታችን ናት። ሶስተኛ ነገር ደግሞ እግዚአብሔር በደዌ የመሰረታት ስለሆነች የሰዎች መሰብሰቢያ ቦታ ናት። በተጨማሪም ያለ ቤተክርስቲያን ህይወታችን ባዶ ነው። ለምንድን ነው የምታስፈልገው? ለምን ባዶ ይሆናል ቤተክርስቲያን ከሌለች? ቤተክርስቲያን አንደኛ ነገር በመጀመሪያ እግዚአብሔር በደሙ የመሰረታት ስለሆነች ለኛ ለመሰብሰቢያችን እንድንዋደድ እንድንፋቀር እንዲሁም ደግሞ ወደ ቤተክርስቲያን በመሄድ የተለያዩ ታሪኮችን ማወቅ ስለምንችል እንዲሁም ደግሞ የተለያዩ ነገሮችን እንዲሁም ደግሞ ከሰዎች ጋር መግባባት እንድንፈጠር ያግዘናል። ለልጆችና ለወላጆች እንዲሁም ጎበዝ እንዲሆኑ መምከር የምትፈልጊው መልእክት ማስተላለፍ የምትፈልጊው ማመስገን የምትፈልጊው ካለ እድል ልስጥሽ። በመጀመሪያ ማመስገን የምፈልገው ልዑል እግዚአብሔር ነው። በሁለተኛ ደረጃ ደግሞ ማመስገን የምፈልገው
ቤተሰቦቼን ነው። በሶስተኛ ደረጃ ደግሞ ማመስገን የምፈልገው ጓደኞቼን እንዲሁም ደግሞ አስተማሪዎቼን ነው። ማስተላለፍ የምፈልገው ነገር ደግሞ በወላጆች ልጆቻቸውን ወደ ሰንበት ትምህርት ቤት አቀርበው ወይም ደግሞ ወደ ቤተክርስቲያን አቀርበው የቤተክርስቲያን አገልጋይ እንዲሆኑ ማሳተፍ አለባቸው። ለልጆች ደግሞ ማመልከት የምፈልገው በራስ መተማመናቸው ከፍተኛ እንዲሆንና እንዲሁም ደግሞ በእቅዳቸው መሰረት እንዲመሩ አቀርባለሁ ማለት ነው፣ አስተላልፋለሁ። እሺ መልካም ቃሎችን ሰማል። ውድ እግዚአብሔር ልጆች ከእህታችን ራዲት ጋር የነበረን ቆይታ ይህን ይመስል ነበረ። ብዙ ቁም ነገርና ትምህርት እንዳገኛችሁበት ተስፋ እናደርጋለን። ቀሪ ቅዱስ ቂርቆስ መርሃ ግብራት ይቀጥላሉ። እኔ ግን ከወዲሁ ልሰናበታችሁ። ቻርን ሰንብቱ። ውድ እግዚአብሔር ልጆች ከዝግጅቱ ተመልሰናል። ከዝግጅቱ ብዙ ቁም ነገርና ትምህርት እንዳገኛችሁ ተስፋ እናደርጋለን። በዝግጅቱ ለተሳተፉ በሙሉ እግዚአብሔር አምላክ ቃሎትን ያሰማልን። አሜን። በመላው ዓለም የምትከታተሉን ውድ እግዚአብሔር ልጆች የዛሬ የካቲት 1 2018 ዓመተ ምህረት ያሰናዳንላችሁ ዝግጅቶች የተከታተላችሁትን ይመስል ነበረ። ከዝግጅቶቻችንም ብዙ ቁም ነገርና ትምህርት እንዳገኛችሁበት ተስፋ እናደርጋለን። የዛሬዎቹን ዝግጅቶች በማስተዋወቅ እስከ መርሃ ግብሩ ፍጻሜ ድረስ አብረናችሁ ቆየነው እኔ ብስራት ተስፋዬና ወንድም ይስሐቅ አብራን በጋራ በመሆን ነበር። በሌላ ጊዜ በሌላ መርሃ ግብር እስከምንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን።